ሰላም እንዴት ናችሁ? ቅዱስ ቁምላቸው እባላለሁ። በግሬት ኮሚሽን ሚኒስትሪ ላይ የወጣቶች አገልግሎት ላይ አገለግላለሁ። እንዲሁም በቸርቼ ላይ በወንጌላዊነት አገለግላለሁ በቦሌ ቡልቡላ መሰረተ ክርስቶስ ቤተክርስቲያን። እንግዲህ ዛሬ አንዳንድ ነገሮችን ለማውራት ወደ እናንተ መጥቻለሁ። ውድቀቶቼ ምንድን ነበሩ? የመጀመሪያውና ትልቁ ነገር ዛሬ ልነግራችሁ ወይም ላካፍላችሁ የምፈልገው ሃይስኩል እና ኢለመንተሪ ላይ በነበርኩበት ሰዓት ላይ ያጋጠመኝን ነገር ነው። ኢለመንተሪ በአራተኛ ክፍል አካባቢ ነው እኔ ሱስ ውስጥ የገባሁት። እዛ ሱስ ውስጥ ስገባ ሙድ በሚባል አብሶ 4፣ 5፣ 6ኛ ክፍል ላይ በነበረኝ ቆይታ ውስጥ ሙድ በሚባል ሁኔታ ልጆችን በማየት አንዳንድ ነገሮችን በማየት ከኔ በላይ ያሉትን ልጆች በማየት ወደ ሱስ ዓለም ውስጥ ገባሁ እና ሲገባበት በጣም ቀላል ነው። አንዳንድ ነገሮች ሲደረግ ኢንጆይ ያደርጋል። ግን ከባድና ትልቁ ነገር ደግሞ መውጣት የሚባለው ነገር ነው። ስለዚህ ለመውጣት ደግሞ ብዙ ዋጋዎችን ነበር ይከፈል። የተለያየ ሱስ ውስጥ ነበርኩኝ። ኮኬን እሸጥም ነበር፣ ወስድም ነበረ፣ ዊድ እሸጥም ነበር፣ አጨስም ነበረ፣ ሲጋራ፣ ጫት፣ የተለያየ ነገር ውስጥ ገብተን ነበረ። ገና ኢለመንተሪ በነበርኩበት እድሜ ላይ ማለት ነው። ግን ከዛ ለመውጣት ብዙ ዋጋዎችን ነበር የከፈልነው። ከቤተሰብ ጋር በጣም አልስማማም ነበረ። ያው ጠዋት ትምህርት ቤት ቤተሰብ ያደርሰኛል። ከዛ በኋላ ስመለስ በሰዓቴ ነው የምገባው። ጥሩ ትምህርት ቤት የሚባል ትምህርት ቤት ነው የተማርኩት። ነገር ግን ቤት ቅዱስ ነኝ እንደ ስሜ፣ ውጪ ደግሞ በጣም በጥባጭ አስቸጋሪ ልጅ ነበርኩኝ ማለት ነው። ከቤተሰብ ጋር አልስማማም ነበረ። በጣም እጣላ ነበረ። ሌብነት ውስጥ ገብቼ ነበረ። ሱስ ራሱን ችሎ ብር ስለሚፈልግ በተለያየ ነገር ውስጥ ሌብነት ውስጥ ገብቼ ነበር። እቤት በጣም አስቸግር ነበረ። ግን እግዚአብሔር ደግሞ መልካም አይደለ? ከዚህ ደግሞ እንዴት ወጣሁ ብዬ ሳስብ አንደኛና ዋነኛ ነገር እግዚአብሔር ሰው ነበር የሰጠኝ። በህይወቴ ውስጥ ሃይስኩል እንደገባሁኝ ሰው ነበር የሰጠኝ፣ ቤተሰቦቼን። ከዛ ሲቀጥል ደግሞ በጣም የምወደው በጣም የኔ ታላቅ የሆነ ብዙ ሊመክረኝ ብዙ እንትን ሊለኝ የቻለ አንድ ወንድም ነበር የሰጠኝና እሱ ወንድም ወደ ፌሎሺፕ ነበር ይዞኝ ሄደው። አይ ቲንክ እዛ ውስጥ ብዙ ነገር ተሰርቷል ብዬ አስባለሁ። ፌሎሺፕ ወንድሞች እህቶች ለኔ ከሱስ ለመውጣቴ ካለሁበት የጨለማ ህይወት ለመውጣቴ ትልቅ አስተዋጽኦ አድርገዋል። ስለዚህ እነዚህ ወንድሞቼ ጸሎት ይዘውኝ ይሄዱ ነበር። ፌሎሺፕ ፕሮግራም ባለ ሰዓት ላይ ፈልገው ይዘውኝ ይሄዱ ነበር። አይ ቲንክ ዋጋ ከፍለውብኛል ብዬ አስባለሁ። ስለዚህ እነዚህ ልጆች አይ ቲንክ ይዘውኝ ይሄዳሉ ፌሎሺፕ። ከዛ ካለሁበት አይ ቲንክ አብረዋችሁ የሚውሉ ሰዎችም ወሳኝነት አላቸው። ስለዚህ አብረው የሚውሉ ሰዎች ደግሞ ከኔው ጋር አንድ አይነት ናቸው። ያጨሳሉ፣ ይቅማሉ፣ ይጠጣሉ። ስለዚህ ከነሱ ደግሞ ለመላቀቅ እነዚህኞቹ በህይወቴ ላይ ዋጋ ከፍለዋል ማለት ነው። ከሱስ ለመውጣት በጣም ዋጋ የከፈልኩት ፌሎሺፕ ሊደርሺፕ ላይ እንኳን ሆኜ ሱስ ውስጥ አንዳንዴ ወደ ሱስ አለመሄድ ነበር። ፌሎሺፕ ላይ እያገለገልኩ ሊደር ላይ ሆኜ ወደ ሱስ አለመሄድ ነበር። ግን እነዚህ ልጆች አብሶ አንድ ወንድም በህይወቴ ላይ በእምነት ይባላል፣ እሱ በጣም ይረዳኝ ነበር፣ ያግዘኝ ነበር፣ ይጸልይልኝ ነበር። ስለዚህ ከቤተሰብ አንጻር ብዙ ዋጋ አስከፍሎኛል። ብዙ ከጓደኞቼ አንጻር አለመግባባቶች፣ የተለያየ ሱስ በራሱ ይዞት የሚመጣ መጨናነቆች ስላሉ ማለት ነው። ዋጋ እንግዲህ ከቤተሰብ ጋር ባለኝ ግንኙነት፣ ከጓደኞች ጋር፣ ከሰፈር ልጆች ጋር ባለኝ ግንኙነት ላይ ዋጋ አንደኛ አመኔታ ማጣት። ሰዎች እኔን ሲያዩ ቤተሰብ እንኳን እኔ ካለውኝ በሮች ይቆለፋሉ። በጣም ማለት ያው ሱስ ውስጥ ስትገቡ አንደኛውና ትልቁ ነገር ሌብነትም አብሮት ስለሚመጣ ብር ስለሚያስፈልግ እቃዎችን አነሳ ነበር። ስለዚህ ከቤተሰብ ጋር አብሶ በጣም እጣላ ነበር። ጥሩ ባህሪ አልነበረኝም። ስለዚህ እሱ ላይ በጣም ዋጋ አስከፍሎኛል ብዬ አስባለሁ። ከአስተማሪዎቼ ጋር ጥሩ ግንኙነት አልነበረኝም። ስለዚህ እነዚህ ነገሮች ዋጋ ያስከፈሉኝ ፖይንቶች ናቸው። ስለዚህ ሰጀስት ማድረግ የምፈልገው መጨረሻ ላይ ያው እንደ ክርስቲያን ወንድም እህቶቻችን እግዚአብሔር የሰጠን በረከቶቻችን ናቸው። ስለዚህ አጠገባችን ያሉ ወንዶች እህቶች ሊጸልዩልን፣ ሊያበረታቱን ካለን ነገር አንጻር ሰዎች ምን ይሉኛል፣ ሰዎች አይ ቲንክ መውጣት ስንፈልግ
ብዙ አይነት ነገሮች ወደ አይምሯችን ይመጣል። ሰዎች ምን ይሉኛል? አይ ቲንክ እኔ ክርስቲያን አይደለሁኝ ቸርች ሄድ የለ ግን ሰዎች ምን ይሉኛል የሚሉ ነገሮች ያው እንደ ኢትዮጵያዊነትም ባህላችንም ስለሆነ ማለት ነው ይሉኝታ ምናምን ነገሮች ስላሉ ስለዚህ ዋናና ትልቁ ነገር አጠገባችን ኮች ቢኖረን አጠገባችን የሚጸልይልን ሰው ቢኖር ይሄ ትልቅ ነገር ነው። እግዚአብሔር ሰዎችን ነው ለሰው የሚሰጠው። ስለዚህ ትልቅ እንድናስበውና አጠገባችን ያሉትን ሰዎች ማየት እንድንችል ከዚህ አይነት ነገር ውስጥ ለመውጣት ወሳኝነቱ ሰው እግዚአብሔር እንዲሰጣችሁ መጸለይ፣ ከዛ ደግሞ ሲቀጥል ህብረቶችን ማድረግ ፌሎሺፖች፣ አብሶ ተማሪዎች በደንብ ፌሎሺፕ ላይ ኢንጌጅ ማድረግ። ሱስ ውስጥ ናችሁ? አዎ። ያውቋቸዋል? አዎ። ግን ፌሎሺፕ መሸሸጊያ ስለሆነ ህብረት የምናደርግበት ስለሆነ ብረትን እንደሚስለው ወንድማችን እኛን ስለሚስለን ስለዚህ ትልቅና ዋነኛ ነገር ህብረታችን ነው ማለት ነው። ቴንክ ዩ